find out. It's just been a ህዝቡ የዘይት ችግር ነው ያለበት። ህዝቡ የፍርኖ ዱቄት ችግር ነው ያለበት። ህዝቡ ዋትስአፕ ዩቲዩብ እንዴት ናችሁ? ተመልሰን መጥተናል። ዜዶ ራፕ ነኝ። ለማታውቁኝ ይህንን ቪዲዮ እንደተለመደው ላይክ እና ሰብስክራይብ ያደረጋችሁ ጀምሩት። ወቅታዊ በሆኑ ቪዲዮዎች ተመልሰናል። እናም ሌትስ ጎ ወደ ቪዲዮዎች። ፒስ አይ በህይወት አንድን ሰው ይቅር ማለት ከብዶሽ ያውቃል? አዎ። እሺ ምን ያህል ቢያስቀይምሽ ነው? አይ ይቅርታ የሚባልና የማይባል ነገር አለ። ባይዘው እኔ ማስበው እንደዛ ነው። ይቅርታ ልታረጊለት ትችያለሽ፣ ግን ከዛ በኋላ የድሮውን ቦታ ትሰጪው የሚያንሰው። አዎ ልክ ነሽ። ባውንድሪ ይኖርሻል። ሶ ይሄም ፉል ይቅርታ አይባልም። ሐሳብ የገባሽ። ስለዚህ የሆነን ሰው በቃ ይቅር ማለት በጣም አስቸግሮሽ ከብዶሽ ያውቃል? በህይወትሽ ውስጤ በጣም ሰላም ነው። ይቅርታ አድርጌላታለሁ፣ ግን ይቅርታ አድርጌላታለሁ ስልሽ ይሄ አካባቢ ላይ ይኖራል። ከዛ በኋላ እንደነበረው አይሆንም ነው ማለት አይደል? በውስጤ ይቅርላለሁ፣ ግን ድጋሚ አላገኝም። አዎ አሁን ክፋት የለኝም። የሆነ ነገር ቦታ ቢነሳ ስለዛ ሰው መጥፎ አላወራም። በጣም ሰላማዊ ሰው ነኝ፣ ግን አልፈልግም። በቃ ባውንድሪ ያለኝ ድንበር አለኝ መሆን አለበት። ልክ ነው ያለችው። ይቅር መባባል እንዳለ ሆኖ ግን ከይቅርታ በኋላ እንደነበረው አይመጣልህም። በጓደኛሞች መሃል የሚፈጠሩ አንዳንድ ነገሮች አሉ። ግን እንደ ድሮ እንትን አይሆንም። እንደዚህ ያጋጠማችሁ ካላችሁ ኮሜንት ላይ ያሳውቀኝ። ሌትስ ጎ። ሴት ልጅ አባቷ ያለበት ቤት ካደገች፣ አባት ያለበት ቤት ካደገች፣ ታላቅ ወንድም ያለበት ቤት ካደገች ባለጌ መሆን ቻንሷ በጣም በጣም ትንሽ ነው፣ ጠባብ ነው። እንዴት ተፈጠሩ ሴቶች በተፈጥሯቸው የኔ ቆንጆ የኔ ግን እኮ ያላባትም አድገው ጨዋ የሆኑ ሴቶች አሉ። ብቻዋ እናት አሳድጋ ራሱ በጣም ጨዋ ስነ ስርዓት ያላቸው ሴቶች አሉ። ምን ማለት ፈልጎ ነው? እንጃ። ተይ ምናምን ስትላት አተው አግሬሲቭነስ ትፈልጋለች። ኖ ሚላት ሰው ትፈልጋለች። ገብተዋላ ይፋ ይፈራረማሉ። እንግዲህ አጠገባችን ቻምፕ አለ። ኢቴፍሲ 02 በደማቅ ሁኔታ ይከብራል አድዋ ላይ ማለት ነው። ከሴዶ ጋር ጆን ይገጥመዋል ማለት ነው። ስለዛም ኦርቢትም ይሄን በማስመልከት ስፖንሰር ለማድረግ ችጋራም የሆነ ሰውዬ በቀሉ እዚህ አካባቢ ምን አባቱ ይሰራል? ይሄ በቀሉ ችጋራም የት አለ? ይሄ ጠናያም ልጅ የት አለ? የት አለ? አሎ ለውጣበል ውጣበል የት አለ? አሎ ለውጣበል ሴዶ ውጣበል የት አለ? በኢየሱስ ነው አታ አረ ሴዶ አረ ነው ከብሎኬት ወደ ቴሌቪዥን ተጋደል ጋይስ ያዘው። አሁን ምን ይባላል? ቲቪ ይሰበራል። ትችላላችሁ። ማን ያሸንፋል ሴዶ ወይስ ጆኒ? እዚህ ኮሜንት ላይ ሁላችሁም የገባችሁ የምትመርጡትን ያሸንፋችሁ የምትገምቱን ሰዎች እንዳለ ጻፏቸው። እድለኛ ሁለት ሰዎች 50 ኢንች የኦርቢት ቲቪ እንሸልማለን። ያ እንዳይዙኝ ምን ጠብቃላችሁ? ኮሜንት። ኧረ ጋይስ በዚህ ልክ ፕሮሞሽን ማሰራት ያበደ የሴዶና የጆን ተጠቅመው ፋይት ተጠቅመው ያበደ ፕሮሞሽን ወድጀዋለሁ። ትችላላችሁ። ቢዝነስ እንደዚህ ነው የሚሰራው ጋይስ። ሌትስ ጎ። ነገራችን ላይ ሰላም ተስፋዬ እምደክመው እምለፋው ተፍ እምለው ለምንድን ነው? ዛሬ ከነበርኩበት የሆነ ስቴፕ የተሻለ ነገር እንዲኖረኝ ስለፋ ከሆኑ ሰዎች ለመብለጥ ፈልጌ አይደለም የማደርገው። 3 ምክንያቶች አሉኝ። እሺ አንደኛ እኔ ነኝ፣ ለራሴ ደስታ ለራሴ ነው። ሁለተኛ ለልጄ፣ ሶስተኛ ለእናቴ። ያ ለነዚህ ሰዎች ነው ምለፋው እንደዚህ መሆኑ። የሳ ተመልሶና ሶስት ከነዚህ ውጭ ማንም ሰው የለም። love you guys ለባሌ አይባልም
ለዛ ይባል እንዴ ጋይስ? በቃ ለልጅህ ለእናትህ እና ለራስህ ነው። ለቀጣይስ ለምሳሌ ሰላም ባል ብታገባ አራተኛ አይሆንም ትላላችሁ? Let's go. What? Fuck you, bitch! Fuck you! Yeah, okay. ምን አድርጎ ነው ሀበሻ? Yeah, fuck you, stop. Wait. You don't speak me when you stop. I don't get you. I don't get you. I don't get it. Fuck you. Why stop me? እንዳትሰማ ሀበሻ። I'm not like you. Ain't nothing fine. Fuck. I am not like you. ቃላንም አላንበረከከንም ሀበሻ። በፈረንጅ ሀገር ሄደህ እንዳትሰማው ፖሊስ። Fuck you. Trump. Fuck you, mother. Fuck you, mother Trump. Fuck. ኧረ ድፍረት። You killed me. You will come back in the Fuck you, kill you. Fuck you, bitch. ምንድን ነው የምታፈነው? ሰኮ ነው። That was my question. Yes. Wear this one. I don't understand what you wear. What? Fuck. You're going to be under Yeah, fuck you. Fuck you. I'll find out. He's just been an Fuck you. idiot. Yo. Why you stop? Why stop? Am I shouting at you? እንዳታውቀው። You're asking me a question. Yeah, this is my question. Answer it. In your bed. Fuck the body side. You've got a question, I'm happy to answer it. I don't care. I have a question. Don't ጋይስ እነሱ Well, this ግን escalated quickly. ወይኔ ወሰዱት በቃ I was just biting into my cheeseburger, ወሰዱት። and moral of the story, guys, don't shout in the cop's face and threaten to kill him. You're getting in trouble. ወንድማችን Yeah, you got in a አሰሩት bit of ጋይስ። trouble for that. There you go. በቃ ሄደ። ከባድ ነው አንተ። እኛ ሀገር ቢሆንስ ፋኪው ብትል ከባድ ነው የሚሆነው። አስባችሁታል ልዩነቱ ምን እንዳረገ እንጃ። ግን እንደተሳደባቸው እዚህ ሀገር ቢሆን ዱላ ነበር የሚቀምሰው። ግን ፈረንጅ ጋር ዲሞክራሲ አለ። ዲሞክራሲ የሚባል ነገር አለ። እንደምናችሁ እንኳን ደህና ናችሁ። ዛሬ እኔ እግዚአብሔር ይመስገን ማማን ነው አቃተኝ። ማመን አቃተኝ። የምታዩት እንግዲህ ከልጅነቴ አራ የነበሩት ማመን አቃተኝ ማመን አቃተኝ የህልሜን ንግሥት። እሺ ቀጥል አባቴ። እኔ ቃል የለኝም። ዛሬ እንደው እንኳን ተፈጠርኩ ነው ያልኩት። ጋሽ ስላገኛችሁ በጣም ደስ ብሎኛል። ደስ ብሎኛል። ከዚህ በላይ ጤና እድሜ ይስጥልኝ። አሜን አሜን። እንግዲህ የሙዚቃ ተማሪ ነኝ። ዩኒቨርሲቲም ጋዜጠኝነት አጠናለሁ። ባባ ስንት ሙያ ነው ያለው? ደግሞ ትንሽ ኦፔራ ነገር ሞክራለሁ። ሮቦስ ማምሶስ እሱን ሊበልላችሁ ፈለከው። እሺ ጋሼ ዮ ኦፔራ ይላል። አረ እንዳትጎርሰው ቆፎን ሞባይሉ እንዳትጎርሰው። ሞባይሉ እንዳይበላ ብቻ ጋይስ። እኔ ደግሞ ቀልኛ ሆኛለሁ። ምንም ማድረግ አይቻልም። እንደዚህ እየሰማው አለመቀለድ ከባድ ነው፣ አለመሳቅም። እሺ ጋሽ መሐሙድ ምን ይላሉ? እሺ ያሳዝናል። የፍቅር ዘፈን ነው ባይዘው። At the result, I can't leave you alone. ኧረ ትንፋሽ አሪፍ ነው። ትንፋሽ አድንቄዋለሁ። እንደዚህ ዘፍኖ ማጨብጨብ አለብን ጋይስ። ያ ሁሉ ትንፋሽ እኮ ማራቶን ያስሮጠው ነበር እና ማጨብጨብ ግድ ይላል። የአህመድ ሙድ እያዘብን ነው። ማርያምን ሙድ እያዘብን ነው። በህይወታችን እቃቃ እየተጫወተ ማን ነው እሱ?
እንዲህ ጭቃ እያቦካ ማን ነው እሱ አባት እየተጫወተብን ያለው? መድኃኒዓለም ህዝቡ የግብር ነገር ምርር ብሎታል። እኔ በዚህ ላይ ሰርቼ ይለወጣል የሚል ምንም አላማ የለኝም። ራሴን የማጥፋት እቅድ ነው ያዝኩት። ለምን አብይ አህመድ እንደው ተው ወንድማችን ህዝብ ነው ይሄን ኮሪደር የምታለማው? ከሌላ ፕላኔት አንጥቶ ሊያኖርበት ነው ሰው መሰለኝ። ማርያምን ሆይ ለምን ታሰቃየናለህ? ለምን አትተውንም? ኃይለ ማርያም ምን አረግን? ለአውሬ አሳልፈ ሰጠህን። እንዲህ ይሄ እስኪ ይሄንን ልብላው እስኪ አብይ አህመድ ይሄ ምግብ ይሆነኛል። ማንጎ ለምን አትተክልም? እስኪ እንደው በፈጠረ አታሰቃየን በህይወታችን። እስኪ ይሄ ኑሮ ይሆነኛል አልተንፍስ ኦክሲጅን ነው ብለህ መልስ ልትሰጥ ይሄ ልጅ የቱ ነው የሚያወራው? ግን ሸገሩ ነው አዲስ አበባ። እስኪ ለምን ለየትኛው ህዝብህ ነው ይሄንን የምታለማው? እኛ ባንተ ተሸማቀቅን። መንግስታችን ነህ ብለን ለመናገር እንኳን አፈርን። እባክህን ምን ያደርጋል አንተ እንደዚህ ያለማኸው? እዚህ ጋር ህዝቡን ዝቅ ብለህ ካልተረዳኸው፣ በህዝብ ገንዘብ እኮ ነው ይሄ እየተሰራ ያለው። እንደዚህ ዘንጠህ የምትሄደው እኮ በህዝብ ገንዘብ ነው። በቀን 1000 ብር ሰርቶ የሚያድር ህዝብ 100 ሺህ ብር ግብር እየጣልክበት እንዴት ነው የሚኖረው ህዝቡ? እባክህን ተስፋችንን ያጨለምከው። በእውነት ተስፋ የለኝም እኔ አሁን። ከሀገር የመውጣት ተስፋም ነበረኝ፣ ሰርቼ የመለወጥ ተስፋም ነበረኝ፣ ሀብታም የመሆን ተስፋም ነበረኝ። ምንም ነኝ አሁን ላይ ከንቱ። በቃ ዝም ብሎ ነዋሪ አለቡላ በለኝ በቃ። እግዚአብሔርን በህይወታችን ተጫወት ከቃቃ መኖር አልቻለም ደሃ። ህዝቡ ማብራት የማየት ሱስ የለበትም። ከድሮም ማብራት እያየን ያደግ ነው። ህዝቡ የዘይት ችግር ነው ያለበት። ህዝቡ የፍርኖ ዱቄት ችግር ነው ያለበት። ህዝቡ የመኮረኒ ችግር ነው ያለበት። ህዝቡ የፓስታ ችግር ነው ያለበት። እያንኳኳህ በየሰው ቤት ምን ጎደላችሁ በላቸው፣ ይነግሩሃል። እስኪ በቃክ ኑሮው በእንደዚህ ከቀጠለ ሁላችን መጨለላችን ነው አይቀርም። ከብዶናል። ከባድ ነው ጋይስ። ብዙ ሰው ስለ ግብር ስለ ኑሮ ምናምን እያነሳ ነው። ልክ ነው። በዚህ ሁኔታ ህይወትን መግፋት በጣም ከብዷል። በጣም ከባድ ነገር ነው እና መንግስታችን ተመልከተን ለማለት ነው። ሶ ጋይስ ሲመቻችሁ በሌላ ሪአክሽን ቪዲዮ እንገናኛለን። ላይክ እና ሰብስክራይብ እያደረጋችሁ ቻናሉን አድርጉት። ዜዶ ራፕ ነኝ። ፒስ አውት።